የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ደስ የሚል ነገር ነው። ሃይሚ 300,000 ገብታለች። ያው ትላንት በተለቀቀው ቪዲዮ ላይ ነው 300,000 መግባት የቻለችው። ዛሬ ደግሞ በከባድ ፕራንክ መታለች። ያው እሱ እናወራለን። እስኪ እንደኔ ደስ ያላችሁ፣ ደስ ብሎናል ሃይሚ 300,000 በመግባቷ ደስ ያላችሁ እስኪ ኮመንት ላይ ድጋፋችሁን ወይም እንደኔ ደስተኛ የሆናችሁ ሰዎች ካላችሁ ኮመንት ላይ ያስቀመጣችሁልኝ እና የዛሬው ቪዲዮ ደግሞ በከባድ ፕራንክ ነው የመጣችሁ ፍፄና ሃይሚ ናቸው ሁለቱ አንድ ላይ መጡት እና ምንድነው ሀሳባቸው ብሩክን ማስጨለል ነው። በቃ በተለይ ሃይሚ እቅድ ብሩክን ጨርቁ ማስጥሎ ማሳበር ነው። በቃ ይሄ ነው አላማዋ። እሱ እንትን አለኝ ስለዘጋኝ ትላንትና ፕራንክ ባደረኩት ነገር በጣም ተኮራርፈን ዘግቶኛል በጣም እና ፍፄ ይደረብልኛል። ዛሬ ደግሞ በቃ ለሁለት እናሳብደዋለን ነው። ስለዚህ እንደዚህ ስላደረገ ይሄኛውን እንደ መቀጣጫ ይሆናል አይነት ነገር ነው እና እውነት ከባድ ነው። እስኪ ቪዲዮን አንድ ላይ እንመለከታለን። ያው ነገሩም እንደሆነ አንድ ላይ ባጭሩ ለመናገር ያክል ቤርጎ ወይም ሩም ውስጥ አንድ ላይ እንዳደሩ ከዛ በመጠጥ መንፈስ ሆኖ ነገር እንደተሳሳቱ አይነት ነገር ነው። ከዛ ብሩክን ይጠሩታል። ብቻ ነገሩ እንደዛ ነው እና እስኪ አንድ ላይ ቪዲዮ እንመለከታለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ቻናሌን ሰብስክራይብ ያደረጋችሁ ደግሞ 1000 ታስገቡኝ ዘንድ ጠይቃችኋለሁ። ቪዲዮ ላይክ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ በሚለው ነውና ሐሳቡ ምን መሰላችሁ? እኔና ፍፄ ማታ ጠጥተን አብረን አድረን ነው በሚለው ነውና ፍፄ ሐሳብ ቆይ አይደለም ይኸውላችሁ ምን መሰላችሁ ፍፄ የሳቀበት ምክንያት ይመስለኛል እኔም ያሳቀኝ ነገር መሰለሽ ሐሳቡ ነው። አሁን ትላንትና የተፈጠረው ነገር አለ ያለ ሌላ ችግር መፍጠር ነው። አስባችሁታል? ይሄውም እሱ ወንድሜ ነው ብሎ ከሚያስበው ሰው ጋር ፍቅረኛው አንድ ላይ ቤርጎ ውስጥ ወይም አንድ ሩም ውስጥ ሲተኙ ከዛ በኋላ ደግሞ እሱ መጥቶ ሲያገኝ እጅ ከፍንጅ ሲይዛቸው ማለት ነው። ከዛ ያለው ነገር አስቡ ምን እንደሚፈጠር በጣም የሆነ ቦምብ እንደሚፈነዳ አይነት ነገር ነው እና ሐሳቡ በጣም የሚገርም ነው። እንዴት እንደዚህ አይነት ሐሳብ እንደመጣላት ለኔ ራሱ ጥያቄ የሆነብኝ ነገር ነው። ግን ሃይሚ ይመቻት። በቃ ብሩክን ማስጨለል ነው አላማዋ እሱ ብቻ ነው። ብሩክን ካላስጨለለች አይሆንላትም። እኔ ቅመሜ ትለይብኛለች ከምር ትላንትናም አንደኛ ብዬሻለሁ፣ ዛሬም አንደኛ። በቃ ትችያለሽ። ጓደኛህ ጋር ትደውልና ሰፈር አካባቢ ያለ ሰው ጋር ማለት ነው እንደተነጋገር ነው ታደርጋለህ። ምን ትለዋለህ መሰለህ? ብሩኬን ሃይሚን ከወንድ ጋር አይተናታል ብለው እነሱ ብለው ግን የማያውቀው ሰው ይሁን። እሺ አያችሁ አይደል? እኔ እኮ የሚገርመኝ ነገር ይሄን ያለ ምንድን ነው ርቀት ሜዳ ያስፈልገው። አሁን የፕራንኩ ሀሳብ እንዳለ ሆኖ ያው ለመገጣጠም ነው ነገሩን። ግን አሁን የሃይሚ ሀሳብ እንዴት ነው ይሄን ነገር ብሩክ እንዴት ያውቃል የሚለውን ነገር ራሱ ስንመጣ ፍፄ ለሚያውቀው ሰው ይናገራል። ከዚያ የሚያውቀው ሰው ደግሞ ለብሩክ ወይም ሌላ ብሩክን ለሚያውቀው ሰው እንዲናገር ያደርጋል። ከዛ ነገሩ እንዴት ነው ተገጣጠመ። ብሩክም ደግሞ እዚህ ድረስ ይመጣል። ኧረ ሃይሚ ከብዳለች እውነት ሀሳብ ላይ እንዲህ ናት። እኔ ጥያቄ የሆነችብኝ እውነት። አሁን እንትን እናድርግ አንዴ ትንሽ ጠብቁን። ብሩክ እስኪመጣ ድረስ ልብሳችንን አውቀን እንበታትነዋለን ሪል እንዲመስል ማለት ነው። አቤት አረ መጠበብ ይሉታል። ይሄ ነው በቃ ጣለው መሬት ላይ ቆይ አይደለም የግድ ብሩክ ማመን ካለበት ደግሞ እዚህ ድረስ መምጣቱ ካልቀረ ብሩክ ማለት ነው አዝረክርከን ማታ ራሳችንን ሳናውቅ አድረን ከዛ የብሩክን ደግሞ ሪያክሽን አንድ ላይ መመልከት ነው አላማዋ። ግን የግድ ምን መሆን አለበት? ውሸት ከመሆኑ ወይም ብሩክም እንዳይነቃብን ውሸት መሆኑ እንዳይታወቅብን ምንድነው ነገሩ ቤቱ በቃ ዝርክርክ ብሎ ቤቱ የግድ ምንድነው መዝረክረክ አለበት ነው አላማዋ። እና እንደዛ ካልሆነ ብሩክ ላያምነን ይችላል። ከዛ አይ መተች ልጅ ከአቅሜ በላይ ነው። ሃይሚ የምታስበው የምታቅደው ፍፄ ራሱ የገረመው ይታዘዝላት ታውቃላችሁ። እሺ በቃ አንቺ የምትይው እንደዛ ይሁን እሺ አይነት ነገር ነው እና የሃይሚ ሀሳብ እውነት የሚገርም ነው። እኔ እንጃ አላውቅም። እና ምን ጠብቃ ነበረ ደግሞ ተረጋጋ ትለዋለች እንዴ? ማንም ሰው እኮ በብሩክ ቦታ ቢሆን ሊያደርገው የሚችለው ነገር ነው። እንደውም ተረጋግቷል። ምክንያቱም ፍፄን የማያውቀው ሰው ቢሆን ብሩክ ወይም ፍፄና ብሩክ የማይታወቁ ሰው ቢሆን እንደውም ሊመተውም ይችላል ለማለት የፈለግኩት እንደዚህ በተረጋጋ እንደውም ተረጋግቷል ማለት ይችላል። ግን በዚህ ልክ እኔ እንጃ ሆኖ አያወራም። የማያውቀው ሰው ቢሆን የሆነ ነገር አድርጓል ወይ አቅምሶታል። እሷን የሆነ ነገር አድርጓታል። በቃ ሌላ ብጥብጥ ተፈጥሯል እና ተረጋግቶ ነገሩ ለማጣራት የሞከረ ነው። ይሄ በዚህ አጋጣሚ ብሩክን ሳላደንቀው አላልፍም። ይመቸው እኔ በጣም ተመችቶኛል። ግን እሱ ደግሞ ተረጋጋ የምትለው ነገር ነው ያሳቀችኝ። ኧረ ሃይሚ ከባድ ነሽ እውነት። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን ነው ስህተት የነበረው?
ምኑ ጋር ነው ስህተቱ? ግን አይደለም። አሁን የፍፄ ሁኔታ የፍፄን ሪያክሽን ዝም ብላችሁ ተመልከቱ። ሲቀጥል ለመሰው ደግሞ ተረጋጋ ስትል በዚህ አንድ ሰው እየተናደደ ወይም ስሜታዊ ለመሆን እየሞከረ ያለ ተረጋጋ ስትሉት ይብስበታል። ማንም ሰው ቢሆን ምንም ጥያቄ የለውም። ተረጋጋ ብትሉት ይብስበታል። እና እሱ ለመረጋጋት የሚሞከረ ነው በአንድ በኩል። ፍፄ ደግሞ በቃ አፍሬያለሁ፣ ስለዚህ ስላፈርኩ የወንድሜን ፊት ማየት አልፈልግም ነው። እውነትህን ነው ፍፄ፣ በጣም የምትቀልደው ማለት ነው። ምንድነው ይቅርታ? ምን አድርገህ ነው? እሱ እስካሁን ድረስ በይዘ አላመነም። በይዘ እግዚአብሔርን እገላለሁ። እሺ እገላለሁ። እንደው ተረጋግቶ እያወራ ነው። ግን እኔ ብሩክ እውነት ይመቸው፣ በጣም ተረጋግቶ እያወራ ነው ነገሩ። እንደው ያው አሁን ሪል አይደለም፣ ግን ያው እሱ ሪል ሆኖ እየተቀበለው ነው። ብሩክ እያመነው ነው ነገሩን። በጣም ተረጋግቶ በዚህ አጋጣሚ ሳላደንቀው አላልፍም። በጣም ለመፍረድ ወይም ነገሮችን ለመወሰን ምንም አይነት ችኮላ የለውም። ተረጋግቶ ነገሮችን ለመመልከት እውነት ተፈጥሯል አልተፈጠረም የሚለውን ነገር ደግሞ ቼክ ለማድረግ ይሞክራል። ወንድ ልጅ በእንደዚህ አይነት ሰዓት ላይ ተረጋግቶ ስሜቱን ተቆጣጥሮ ማድረግ ያለበትን ነገር እንጂ ማድረግ ያለበትም ብሎማ በስሜት ከተነዳ ብዙ ስህተቶች ይፈጠራሉ። ስለዚህ ከቀደሙት ቪዲዮዎች ብሩክ በጣም ተረጋግቶ ነገሮችን ለማስኬድ እና ለማስተዋል ነው የብሩክ ሀሳብ። እኔ ወድጄዋለሁ። ይመቸው። በቃ መጣት ምን ትሰራለህ ከእሷ ጋር? አንተ ብሩክ ተረጋጋሽ። እኔ ልብስ ምን ትሰራለህ? እንደ ታላቅ ወንድም አትቆጣም? ብለህ አልጋ ላይ ላገኘህ ማዩ እኮ አይደለም። እንደ ታላቅ ወንድምማ መቆጣት አለብህ። እሷ እንደዚህ አይነት ነገር እውነት ላድርግ ብትል ራሱ ያው አታተርጎም ነገሩን። ግን ቢፈጠር ነው የምላችሁ፣ ወደ ቁም ነገሩ እንምጣ ለማለት ፈልጌ ነው። እና ፍፄ ነው ነገሮችን አረጋግቶ እንደዚህ አይነት ነገር እንዳይፈጠር መሞከር ያለበት። ብሩክ የተናገረው ነገር ትክክል ነው። እንደ ታላቅ ወንድም ልትቆጣ ወይም እንደዚህ አይነት ልትመልሳት የፈለገ ነገር ኦቨር ብትሆኑ አይ ነው አላቅም። ያንን ስሜት እኔ ምንም ማውቀው ነገር የለም። ግን በትክክለኛ ኃላፊነት ነገሩን መወጣት አለበት ብዬ ነው የማስበው። ለምስማን ፍፄ ማለት ነው። ግን ይሄ እውነት በጣም ስሜታዊ የሚያደርግ ነገር ነው። ካስባችሁታል? አንተዋወቅም ከዚህ በኋላ ምንም አንተን ማቀስ ወንድሜም አይደለም ካለ በኋላ ፕራንክ ነው ሲባል ብሩኬ ላይ የሚፈጠረው ስሜት እውነት ከባድ ነው። እና ይመቻት። ብሩክን ማስጨለል ነው አላማዋ። እሱንም እያሳካች ነው። በአንድ በኩል ሳላደንቃት አላልፍ። አንደኛ በይዞ እናስረዳ በጸባይ እንዴት ታስረዱታላችሁ? ልቀቀኛ አንተ በእናትህ እኔ እመታለሁ። ፍጹም እንዳነካኝ እኔ ይላችሁ መሰላችሁ ፍፄ የሚከፍለው መስዋዕትነት ላይ ብሎ ነገሮችን ከማድረግ ወደኋላ የማይል ሰው ነው። እና ምንም ነገር ከማድረግ በኋላ አይልም። በቃ አሁን ዝቅ ብሎ ለጉልበቱ ላይ ተመርክኮ እንግዲህ እንደዚህ አይነት ስሜት የሆነ ሰው በእንደዚህ አይነት ሰዓት ላይ እዛው በሰው ይቅርታ መጠየቅ አይቻልም። ነገሩ እውነት እስከሚሆን ድረስ እውነት ይሄ ነገር ተፈጥሯል እስከሚባል ነገር ድረስ ቼክ እስከሚደረግ ድረስ ነው መጠበቅ የነበረበት። ግን ብሩኬ ይቅርታ ይቀበለዋል ማለት ሞኝነት ነው፣ በፍጹም መሆን የሌለበት ነገር ነው። እና እኔ እውነት ፍፄን በቃ አደንቀዋለሁ። በጣም ትክክለኛ መስዋዕትና ትክክለኛ ማንነትን ወይም ትክክለኛ ነገሮችን ማድረግ ካለበት ከማድረግ ወደኋላ የማይል ሰው ቢኖር ፍፄ ነው። አንደኛ በተለይ ለሀይሚ መስዋዕትነትን የከፈለ ነው። ይህንን ደግሞ ቆጥራ መመለስ አለባት። አሁን እሷ እንዳነካኝ አንተ እንድንጣላ ነው እንዲፈልገው እንዳነካኝ እዚህ ታግሼ ነው። ይህ ሁሉ እንደዚህ እያደረገው ደግሞ ዝም የሚለው ነገርስ በቃ ጥፋተኛ እንደሆነ ራሱን ማሳመኑ ነው የሚገርመኝ። እኔ ሀይሚ የፈለገ ነገር በዚህ ሰዓት ብትንጫጫ ብሩክ ትኩረቱ ማን ላይ ነው? ሀይሚ ላይ ሳይሆን ፍፄ ላይ ነው። እንዴት አንተ እንደዚህ አይነት ነገር ታደርጋለህ? እሷ የፈለገችውን ነገር በአሁኑ ሰዓት ብታወራ እኔ የሚመለከተኝ ፍፄ ላይ ነው። ሊያውም ጓደኛው ነው። ሌላ ሰው ቢሆን ኢትስ ኦኬ ችግር የለውም። እንደውም እሷ ላይ ሊጮህ ይችላል። ግን አስባችሁታል? የገዛ ጓደኛችሁ እንደዚህ አይነት ነገር እናንተ ላይ ሲያደርግ ያመናችሁት፣ ሊያውም ከጓደኝነት በላይ እንደ ወንድምነት የምትመለከቱት ሰው ፍቅረኛችሁን ወይም የህይወት አጋራችሁን የማይሆን ነገር ነውር ሲያስደርጋት ማለት ነው። ያው ቁም ነገሩን እናወራለን ማለት ነው። ከፕራንኩ ሀሳብ ወጥተን ለማለት ፈለገ ነው። እና ይሄ በጣም እውነት አምኖ ለመቀበል ራሱ የሚከብድ ነገር ነው። የብዙዎች ህይወት ራሱ የሚለው የሚበላሹ በእንደዚህ አይነት መንገድ ነው። ስለዚህ ምን ለማለት ፈለገ ነው? በአጭር ቋንቋ በዙሪያችን ያሉ ሰዎች ምን አይነት ሰዎች ናቸው፣ የምናምናቸው እንትን የምንላቸው ሰዎች ምን አይነት ሰዎች ናቸው የሚለውን ነገር ለራሳችን ማውራት አለብን፣ ወይም ራሳችንን መጠየቅ አለብን። አለበለዚያ ይኸውላችሁ እኔ ኮንታ ነው የምንገባው። እውነቴን ነው፣ ምንም ጥያቄ የለውም። አሁን ብሩክ እየጸጸተውም ያለው ነገር ይመስለኛል። እውነት ቢሆን ነገሩ
ግን እንደዛ እንደማይሆን እርግጠኛ ነኝ እና ይሄ ኮንታ የሚያስገባ ነገር ነው። ስለዚህ በዙሪያችን ያሉ ሰዎች የምናምናቸው የምንቀርባቸው በህይወታችን ላይ የተወሰነ ቦታ ለምንሰጣቸው ሰዎች ምን አይነት ሰዎች ናቸው ብለን ደግሞ ራሳችንን መጠየቅ ያለብን የራሳችን ኃላፊነት ነው ብዬ ነው የማስበው። የሌላ ማንም አይደለም፣ የቤተሰብም አይደለም፣ የራስና የራስ ነው። እንደዛ ለማለት ነው በአጭር ቋንቋ። ከዚህ ቪዲዮ እንደዛ ነው የምንረዳው። እውነቱን እናውራ ከተባለ በትክክል ጓደኝነትም ወንድምነትም ይቅርብኝ። በቃ መጠጥ አሳሳተኝ ምናምን እንድትይኝ አልፈልግም። በአንቺ ምክንያት ጓደኝነታችሁ እንዲቀር አትፈልጊም። የእነሱ ጓደኝነት እንዲበላሽ አትፈልጊም። ስለዚህ አሁን የሀይሚ ሀሳብ ደግሞ ምንድነው? እንደዛ ስትል ደግሞ በይዘዊ ብሩክ ይናደራል። ግን የሀይሚ ሀሳብ ምንድነው? እኔ ከጨዋታ ልውጣ፣ የእናንተ ጓደኝነት ይቀጥል ነው። ምንም ይቀጥል ነገር የለም። ለምን? በቃ አንዴ ስህተት ተፈጠረ። ከዚህ በኋላ ብሩክ ያምነዋል አያምነውም የሚለውን ነገር ደግሞ ከባድ ነው። ግን እስኪ ፍራንክ ነው ብሎ ሲነግሩት ያለውን ስሜት አንድ ላይ እንመልከት። በጣም ከባድ ሰዎች ናቸው ሀይሚና ፍፄ ማለት ነው። ያ ብሩኬን ከማስጨለለ ወደኋላ እሱ ነቅሏል። የትላንት ነው ራሱ አልበቃውም። የዛሬው ደግሞ ሲጨምርበት ተውት። ብሩክ ብቻ ለፈጣሪ የተናገር ያለውን ነገር ስለዚህ አላማዬ እንደዛ ነው። ብሩክ ትላንት ስላኮረፈኝ የትላንት ነገር በተፈጠረው ነገር እንዴት ታኮርፈኛለህ? ስለዚህ ዛሬ ልጨምርልህ ነው። ቅድምም ብያችሁ ነበር የሀይሚ ሀሳብ እንደዛ ነው እንጂ ሌላ የኔ ፕራንኩን እውነት ከ300 ሺህ ጋር በተገናኘ ነገር አይደለም። ስለዚህ አሳብዳለሁ ገና እኔ ማን እንደሆንኩ አላወቀኝም። ግን ፕራንክ ነው ሲባል የምን ፕራንክ ነው? አንቺ ትቀልጃለሽ እንዴ? እንደዚህ አይነት ቀልድ አምጥተሽ ፕራንክ ነው ትያለሽ? የኔና የአንቺ እኮ ህይወት ዕቃ ጨዋታ አይደለም ነው የሚለው ብሩክ። ትክክል ነው፣ ግን ይመቻት። መጨረሻ ላይ ፕራንክ ነው ስትለው እሺ ፕራንክ ምናምን ትላለህ። የታል ካሜራ? የምን ፕራንክ? ካሜራውን አላየሁም። በጣም እየለየልሽ እንደሆነ ታውቂያለሽ። ግን እውነቱን ነው ለቃለች ሀይሚ። ጤነኛ ብትሆንማ እንደዚህ አይነት ነገር አታደርግም በጭራሽ። እንዴት የምትወደው ሰው ላይ እንደዚህ አይነት ነገር ታደርጋለች? ፍፄ ደግሞ ይመቸው በቃ። አሁን በተፈጠረው ነገር እውነት እንዳፈረ ነው ያ ብሩክ። እውነቱን ነው፣ ትክክለኛ ስሜቱን ያሳየው። ምንም እዚህ ጋር የሚደበቅ ነገር የለም። እና ዋው ሀይሚ እውነት ያቀደችበት የሄደችበት መንገድ ከባድ ነው። ይመቻት ለማንኛውም ከምር። እና አንደኛ የፕራንክ ንግስቷ ማለት ይቻላል አንደኛ ብለናል። ከዛሬው ቪዲዮ ቅድምም እንዳልኳችሁ መረዳት ያለብን ነገር በዙሪያችን ያሉ ሰዎችን ምን አይነት ሰዎች ናቸው ብለን ማወቅ መመርመር ያለብን እኛ ራሳችን መሆናችን ነው። አሁን እውነት እንደዚህ አይነት ነገር ተፈጠረ ብንል ማን ነው ተጠያቂ? ብሩኬ ነው ወይስ ፍፄ ነው ወይስ ሀይሚ ናት? ተጠያቂው ብሩክ ነው የሚሆነው ይሄ ነገር ሀፕን ቢያደርግ፣ ይሄ ነገር ቢፈጠር ማለት ነው። ስለዚህ ያው አልተፈጠረም፣ ግን ያው እንደዛ ማሳየ ነው። ስለዚህ መጠንቀቅ አለብን። በዙሪያችን ያሉ ሰዎችን ለነሱ ምን አይነት አሜኒታ ነው የምንሰጠው የሚለውን ነገር ቼክ ማድረግ አለብን። የዛሬው ቪዲዮ ከእንደዚህ አይነት ነገር ነው የምንረዳው። ጽንሰ ሀሳቡ እንደዚህ ነው። 300 ሺህ እንዳለ እንደዚህ ነው መሆኑ ያለበት ማለት ነው። በዛሬው ቪዲዮ እንግዲህ ምን እንደተማራችሁ እስኪ የራሳችሁን አረዳድ ኮመንት ላይ አስቀምጡልኝ። ምን እንደታዘባችሁ፣ ምን እንዳወቃችሁ የፈለጋችሁትን ኮመንት ላይ ጻፉልኝ። እና የዛሬው ቪዲዮ ይመስል ነበረ። እንግዲህ ሀይሚ 300 ሺህ ገብታለች። እስኪ እኔም ደግሞ በቃ 1000 ያስገቡኝ። ምንም የሚከፈል ነገር የለም። በቃ ቀላል ነው እኮ ጠቅ ማድረግ ነው። ያቺ ቀይ የሆነቿን ነገር ጠቅ ታደርጋላችሁ፣ ይጠፋል። በቃ እኔንም ደግሞ 1000 ታስገቡኛላችሁ። ቪዲዮን ደግሞ እስከ መጨረሻኛ ድረስ ለምትከታተሉ በጣም ከልብ አመሰግናችኋለሁ። ቻናሌ ያብሬያክት ነው። ቪዲዮን ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። በሚቀጥለው እንገናኛለን። ወዳችኋለሁ። ይመቻችሁ። ፒስ